የተረፈኝ ውስጥ የለኝም፣ ልብ የለኝም፣ ጨርሻለሁ። ስለዚህ ከዚህ በኋላ የሚሆነው ካልፈለከኝ ሳትጎዳኝ በሰላም መንገድ በቃ ተወኝ። ምክንያቱም እኔ ሰው ፈልጌ ነው የተጠጋሁ። በጣም ሰው ስለሌለኝ ስለጨነቀኝ ነው የተጠጋሁ። በቃ ብቸኝነት ስላስጠላኝ ብቸኝነቴንም ስለፈራሁትም ስላስጠላኝም ነው የተጠጋሁና እባክህ ብዬ ለመንኩት። ከዛ እኔ ችግር የለም ልጎዳሽ አልፈልግም፣ እንዴት እጎዳሻለሁ? እኔ በጣም ነው የምወድሽ ምናምን አለኝ። እሺ ብዬ መኖር ጀመርን። በቃ ቀጥታ አንድ ቤት ውስጥ ማለት ነው እየኖርን እያለ በመሀል ያው ሰው ስትሆኚ እንትን ትያለሽ። ከዛ በመሀል አረገዝኩ፣ ሴት ልጅ አረገዝኩኝና ልጅቷ አዎ እየተጫወተ ነው። አዎ እየተጫወተ እሺ። ከዛ አረገዝኩልሽና ሴት ልጅ ሶፍት ካለ አጠገብሽ ብትናፈጪ አንዴ እያስቸገረሽ። እሺ ጠቀጠቀ። እሺ እዛ ተጫወተ። ከዛ ልጅ ወለድኩኝ፣ ሴት ልጅ ወልጄ ልጄ 3 ወር አካባቢ እንደሆናት ተደወለለትና ሄደ ቤተሰብ ና ተብሎ ቤተሰብ ተደውሎለት ሄዶ ልጅ እያለ ከዛ እንደዛው እንደተለመደው 15 ቀን ስልክ ጠፋ። እንዴ ምን ሆኖ ነው ስልክ የሚያጠፋው ይሄን ያክል? ከዛ ለምንድን ነው? ከዛ ቤተሰቦችህስ መተው ለምን አያዩንም አይጠይቁንም? እዚህ ለምን ሳንሄድም እዛ ባንሄድ እንኳን መተው ቢጠይቁ ምን አለበት አልኩት። ከዛ አይቆይ እስኪ እሱ ይሄን ታሪክ ማስተካከል አለብኝ እዛ ሄጄና ተነጋግረን እናደርገዋለን፣ ችግር የለውም ዋናው እኔና አንቺ አብረን መሆናችን ነው ምናምን አለኝ። ከዛ እዛ ሄዶ እሷን አግብቶ ማለት ነው። እኔ እንግዲህ 15 ቀን ሰርግ ተደግሶ ምናምን የተጠራው ለካ እኔ አላውቅም። ምክንያቱም የሚያወራው ኦሮምኛ ነው ብዬሻለሁ፣ እኔ አልችልም። የሚያወራው በኦሮምኛ ነው። ሰርግ ደግሰውለት እዛ ተጠርቷል። እሱ ተድሮ ምናምን ጨርሶ እሷን እነሱ ጋር አስቀምጦ መጣ። እናንተ የምትኖሩት የት ነው? እኛ ይርቃል። እኛ መንዝ ነው። እነሱ የት መሰልሽ? ደብረ ብርሃን ወደ እነዋሪ የሚባል ሀገር ነው። እነዋሪ ምናልባት ላታቂ ትችያለሽ። ይርቃል። እሱ ሌላ ክፍለ ሀገር፣ አንቺ ሌላ ክፍለ ሀገር ነው። አዎ እንለያያለን። ምን ላረግ ሄድ ነው ያለሽ? ሲሄድ የሆነ የሚስተካከል መሬት ማዳበሪያ ምናምን መገዛዛት አለብኝና ለቤተሰቦቹ አንድ ልጅ ነው ማገዝ አለብኝ። ቤተሰብን የሆነ ነገር ማደርገው ነገር አለ፣ ፍቃድ አውጥቼ ልሄድ ነው አለኝ። ያልገባት ያቺ ከአረብ ሀገር የመጣችው ነው። አረብ ሀገር የነበረችው ገብታለች። እኔ አላውቅም። በኋላ ነው ታሪኩን እንግዲህ መጨረሻ ላይ እነግርሻለሁ እንዴት እንደሆነ። ከዛ እዛ ሄዶ 15 ቀን ምናምን ቆይቶ መጣና ምን ሆነ ነው ምናምን ስላ እንደዚህ ያው ኔትወርክ መብራትም ኔትወርክም እኮ የለም እኛ ጋር ገጠር ነው ታውቂያለሽ። ስለዚህ እንደዛ ስለሆነብኝ ምንም ደውሎ ብቻ አንድ ቀን እንዳታስቢ መብራት ምናምን ስለማይኖር ላልደውልሽ እችላለሁ፣ ግን ከተመቸኝ እደውልልሻለሁ ስራ ምናምን ያው ስለሆነ ነው ምናምን አለኝ። እርሻ ምናምን አምሊ 5 አካባቢ ነውና ልጅ ያለቀሰች ነው። ቆይ ጠብቂኝ፣ መጣ ታምጣት። እሺ መጥቻለሁ ውዴ። ሰማሻል? አዎ ይሰማል። መጥቻለሁ። ከዛ ሰርግ ተሰርጎ ምናምን ተበልሶ ወደ ቤት መጣ። ከዛ የሆነ ሁኔታው ምን ቀይሬ ነው እስከዛሬ ከነበረው ነገር ምን ሆነ ነው? ከዛ ፊት ምናምን የተቀያየረው እንደዚህ ምን ሆነ ነው ማለት ምን አጋጥሞ ሆኖ ቤተሰብ ሰላም አይደለም ስለው አይ ሰላም ነው አለኝ። ከዛ ምን ሆነ ነው ታዲያ እንደዚህ ይሁንከው? ጥሩ አይደለም። አይ ጥሩ አይደለም፣ ግን ልነግርሽ የምፈልገው ነገር አንድ ነገር አለ። እንዴት ብዬ እንደምነግርሽ ግራ ገብቶኝ ነው ምናምን አለኝ። እንዴ ምን ሆነ ነው? በተደጋጋሚ ስልክ ይደወላል። በቃ በተደጋጋሚ እሷም ኦሮሚያ ክልል ስለሆነ ልጅቷ አማርኛ አትችልም። ኦሮምኛ በቃ ረጅም ሰዓት ምናምን ያወራል። እንዴ ችግር አለ ቤተሰብ ምን ሆናችሁ ነው ምናምን ስለው አይ በቃ ቆይ የምነግርሽ ነገር አለኝ። እንግዲህ በጣም ይቅርታ ታደርግልኛለሽ
ለምን በጣም ተቸግሬ ተገድጄ ነው ይሄን ነገር ያደረኩት አለ። እንዴ ምንድነው ተገድህ ያደረከው? እንዴት ተገድህ ታደርጋለህ ይሄን ነገር ምናምን ስለው አይ ቤተሰብ የሆነች ልጅ ከዛ በፊት በእነሱ ሰፈር የሆነ የሰፈር ህግ አለና በዛ ሰፈር ህግ መሰረት ቤተሰቦችን ከድርም ከምንም ሊያባረሯቸው ነበር፣ ሊያስወጧቸው ነበር በእኔ ጉዳይ እና የሆነች ልጅ ነበረች ከዚህ በፊት አረብ ሀገር ሄዳ ነበር። እጮኛ የሚባል ነገር ተደራርገን የሆነ በእጮኝነት ይዤ የኔ ሆና እሷ አረብ ሀገር ሄዳ ነበር። እኔም የሷ ሆኜ ትምህርት ቤት ዩኒቨርሲቲ ስማር አስተምራኛለች። በቃ ብዙ ታሪክ ነው እንዴ ማለት አልገባኝም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ቢያንስ ከሞላ ጎደል ብዙ ነገር ይነግርሃለሁ። እንዴት እንደዚህ ታደርጋለህ? ስለ አይ በቃ ቤተሰቦቼ ጋር ሲሄድ ተደግሶ ምናምን ጠበቀኝ። ከዛ እናቴ መርዝ ጠጥታ ምናምን አለኝ። እንዴ ምን ታዲያ እሺ መጨረሻው ምን ሆነ ስለው ከዛ ከሷ ጋር ተጋብተን የመጣ ነው። እዚህ ያለውን ታሪኬን የሚያውቀው አባቴ ብቻ ነው። እናቴ አታውቅም መውለዴን እና ሌላ ሰው ማንም ሰው አያውቅም። ስለዚህ ይሄን ጉዳይ እኔ እሷን አግብቻታለሁ። ግን እንግዲህ 15 ቀን ትቆይና ቤተሰብ ደረስ ብዬ እመጣለሁ። ከዛ ፈታታለሁ አለኝ። ከዛ በቃ የት እንዳለው ጠፋብኝ። እንዴት እንደዚህ ታደርጋለህ? ቢያንስ ከዚህ በፊት ስንገናኝ እውነታውን ነግራኝ ልትርቀኝ ትችላለህ፣ መለያየት እንችል ነበር። አሁን እኔ እንደዚህ ህይወቴን እንደዚህ ካደረኩ በኋላ ሌላ ህይወት እዛ እንደዛ ካደረኩ በኋላ እንዴት እንደዚህ ሊሆን ይችላል አልኩት። ከዛ እውነቱን ልንገራትና አብረን እንሆናለን ማለት እሷንም አምጥተህ ሁለተኛ ሚስት አምጥተህ ከዛ እኔ እዚህ ሆኜ እንዴት ይሆናል እንደዚህ አይነት ነገር? በጣም እኮ ነው የሚገርመው። እንዴት እንደዚህ ታደርገ? በቃ ምን እንደዚህ እንደምነግርሽ ቀላል አይደለም። በጣም ከባድ እንትን ውስጥ ገባሁ፣ ፈተና ውስጥ ገባሁ። በጣም ዝብርቅርቅ አለብኝ። በቃ ልጄን ምን ላርጋት? በቃ እናቴ ላይ መጥፎ ነገር አድርጋለች፣ እኔም ልጄ ላይ እንዴት መጥፎ ነገር ላድርግ? የት ልጣላት? ዘመድ የለኝ፣ የት ትቻት ልሂድ? በቃ እንዴት እንደሆነ ነው የምትፈልገው? በቃ አንተ ሂድ፣ በቃ ተውኝ። ከዚህ በኋላ እኔ ልጄን አንድ ቦታ ላይ አስቀምጬ የሆነ በቃ ሀብታም በር ላይ አስቀምጣለሁ፣ እኔ እሄዳለሁ። በቃ ተወኝ፣ ሂድ በቃ ከዚህ ያልኩት። አይ እንደዛ ማድረግ አልችልም፣ በቃ ተገድጄ እኔን ነገር ያደረኩት እና ፈልጌ አይደለም። እሷም አትወደኝም፣ ለቤተሰቦቿ ስትል ነው። ቃል ስለተገባባን ያን ካፈረስን ከእድር ይወጣል። ከእድር ከወጣ ደግሞ ቤተሰቦችሽ ቢሞቱም አይቀብሯቸውም። ከብት ቢሞትባቸው የሚደርስላቸው ሰው የለም። ችግር ቢፈጠር የሚደርስ ሰው የለም። ውሃ እንኳን ከቦኑ አያስቀዷቸውም። ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው። እሷ አትፈልገኝም። ስለዚህ ተፈላልገን ሁለታችንም ተነጋግረን መለያየት ነው እኔና እሷ ያለብን አለ። እንዴት ማለት ቀለበት ድጋሚ ሄደህ አስረህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ? ይሄ እኮ በጣም ከባድ ነገር እኮ ነው። ቢያንስ እኔም ሰው ነኝ፣ ሴት ነኝ፣ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ። ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ። በቃ በጣም ብዙ ነገር ተነጋገርን። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። በቃ የሆነው እውነቱ ይሄ ነው። እኔ ጭራሹንም እንደውም ሄድኩት ልነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን እናሳምንና እንለያይ ልላት ነበር ሄድኩት። ግን ቤት ሲሄድ የጠበቀኝ ነገር ሌላ ነው። በቃ ሌላ ታሪክ ነው የጠበቀኝ። ተደግሷል፣ ተዘጋጅቷል። እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ። ሄድኩበትም ቀን በዚህ ቀን ነው፣ ይሄ ፕሮግራሙ የነበረው በዚህ ቀን ነው። ያን ነገር አደረግኩ ማለት እናቴ ህይወቷን ቤተሰቦችን አጣለሁ። ከዛ ጭራሽ ለመወሰን በቃ ነው የተቸገርኩ። በቃ ምን እንደምል ራሱ ጠፋኝ። ቀጥታ ልጄን ይዤ እሱ ስራ ሄዷል። በማግስቱ ልጄን ይዤ ሄድኩ ወደ ኮኬልሽ የምትባል ማርያም አለች። ተሳፍሬ ቀጥታ ወደዛ ሄድኩ። በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ፣ ሰጥተሽኛል። እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄን እና በቃ አንቺ ያሳድጊያት፣ ከዚህ በኋላ አልችልም፣ ወዴት ሄጄ ያሳድጋታለሁ? በቃ መኖር ራሱ በቃ ህይወቴ የሚሉታለው እብደት እንደ በቃ ታመምኩ ማለት ትችያለሽ። ከዛ አጋጣሚ እዛው ለካ እኔ ራሴን እየሳትኩኝ እየታመምኩ ኖሯል። እዛ የነበሩ ሰዎች አጋጣሚ ተደጋጋሚ ስልኬ ሲደወል አይተው በቃ እኔ እያመመኝ ልጅቷንም ሌላ ሰው ነው ጸበል ቦታ የያዛት፣ እኔም በጣም እየታመምኩ ነው። እዛ ስልኩና ሲደወል አንስተው እንዴ ልጅቷ እንደዚህ ቦታ ነው ያለችው እና ልጅቷ ታማለች፣ ህፃኗንም መያዝ አልቻለችም እና ቤተሰብ ከሆንክ ና ይሉታል። ከሱ ስልክ ነው መጣ። በማግስቱ ወደዛው ድረስ አይቻልም እኛ በመኪና ስለማይገኝ በማግስቱ መጣ። ሲመጣ በቃ ያለሁበት ሁኔታ እኔ ራሴን ችያለሁ፣ ወደ እብደት ደረጃ ደርሻለሁ። ማለት ራሴን አላቅም፣ ልጄንም አላቅም። ታመምኩኝ ወደ 3 ወር ያክል በሰንሰለት ታስሬ ምናምን ይሆን እየተገረፍኩ በእጽዋት ምናምን እየተጠመቅኩ ምናምን ሲል እግዚአብሔር ደግ ነው። ከ3 ወር በኋላ ወደ ራሴ ስመለስ ተመለስኩ። አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? መተወሰዳት እሱ
እሱ መጥቶ ይዞ ልጅቷን ይዞ ሄደ። ልጅቷን ይዞ ሄዶ እዛ የሆነች ልጅ ፈልጎ ሰራተኛ ነገር ወተት ተከራይቶ ምናምን ተመልሶ መጣ ወደኔ። በቃ እዛ ጎረቤትም ምንም አደራ ባካችሁ በሚል እንደታመንኩ ምናምን ይነግራቸውና እነሱ ይጠበቁ ልጅቷንና የሆነች ልጅ ፈልጎ አፈላልጎ በወተት ምናምን ያው ልጅቷ ያሳለፈችው ነገር አልነበረሽም። ልጅ እንኳን ይሄን ያክል ቀን ለአንድ ሰከንድ ስንለዩ ምን እንደሚሆኑ ብዙ ታሪክ አሳልፋለች። ልጄም አንቺ 3 ወር ሙሉ ጸበል ስትገቢ ስትክትድኝ ልጅሽ በሰራተኛ ቆየች። እሱ ይመላለሳል ደግሞ በመሃል እኔን እንትን ብሎ እኔ ታስሬያለሁ። ኦልሬዲ ምንም አልንቀሳቀስም። በሰንሰለት ታስሬ እግሬሽም እጄም ታስሯል። በጽዋፍ ምናምን እየተጠመቅኩኝ ነው። ስለዚህ የትም አልሄድም። እኔ እዚያም ጸበልተኛ ምንም አደራ ብሎ ይሄዳል፣ ይመላለሳል እሱ በየ5 ቀኑ ማለት ባልሽ ሌላ በድንጋጤ አይምሮሽ ታመመ ማለት ነው። ይሄን ይፈጠር እኔ ታመሚያለሁ። በቃ የለውም በቃ ምክንያቱም የለውም ራሴን ስቻለሁ አላውቅም ማለት ነው። እብደት እንደሚያብሰው ማለት ውጪ የሚወጣ በዛ ሰዓት እንደዛ ተይዤ ምናምን ነው የሆነ ነገር ባይደረግልኝ ይሄን ጊዜ የለውም ማለት እንደዚህ ላወራም አልችልም ማለት ነው። ታብጃለሁ። ልጄንም አላሳድጋትም። ከዛ ከ3 ወር በኋላ የተወሰነ ተሻለኝ። ወደ ራሴ መመለስ ጀመር። ተሄድኩኝ ወደዛ ወደ ቤት ተመለስኩ። ልጄን አገኘኋት። እግዚአብሔር ይመስገን ብትጎዳም ደህና ናት። ነፍሱ ካለው ሁሉም ነገር እንትን ይላል። ነፍሷ ነበረ። ከዛ ቀጠል ማለት መኖር ጀመር። ልጅቷንም ሄዶ ፈታት፣ ተፋቱ ከሷ ጋር። በዛ መሃል ወደዛው እኔን ከ3 ወር የእውነት ሄዶ ፈታት። እዛ ተለያዩ። ሄዶ እዛ በቤተሰብ በጣም ወደ 100 ምናምን ሺህ ብር አስከፍሎታል እንትን ማለት ነው ለካሳ ለልጅቷ የሞራል ካሳ ተብሎ ሽማግሌ ክሶ ምን ብሎ ተለያዩ። ከዛ ሲለያዩ በመሃል ለካ ቤተሰቦቹ እኔን አይፈልጉኝም። በቃ ጠመዱኝ ማለት ትችያለሽ። በቃ ልጃችን አንድ ነገር ቢሆን በሷ ምክንያት ነው እኛ ያመጣንለትን የፈታት ብለው አንቺን ጠመዱሽ። በቃ እኔን ጠመዱኝ፣ እኔንም ልጄንም በቃ ጠመዱ ማለት ትችያለሽ። በቃ በጣም ጠመዱን። በቃ ተጣላን። እንዴ ምን አርጋችሁ ነው መጡ እኛ ጋር ማለት ነው ቤት። ከዛ በቃ ክፉ ነሽ አንቺ ልጄን እንደዚህ ብለሽ ከደህና ጎረቤቴን በእጮኝነት አብረን ከኖርን ያሳደግኳትን ልጅ ያሳጣሽው ልጄን አንቺ ነሽ። በቃ የልጄን ይዘሽብኝ ባይሆን ኖሮ በቃ ብዙ ነገር በቃ እንደዚህ እንደምነግርሽ ቀላል አይደለም። ከዛ ታውኩት በቃ ነገሩን ሁሉ ወደ ጎን ታውኩት። ከዛ በጎን ደግሞ የሷ ሚስቱ ስልኬን አፈላልጋ ከየት እንዳገኘች እንጂ በቃ ታስፈራራኛለች። በቃ የማይደርስብኝ ነገር የለም ዛቻ ከዛ ግራ ገብታለኝ። በቃ እንዴት ነው የሚሆነው? ከዚህ በኋላ አንድ ነገር ብታስፈራሪያት ደወለላትና ከዚህ በኋላ ስልክ ደውለሽ የሆነ ነገር ቴክስት ብትጽፊ ማስፈራሪያ ብትልኪ የሆነ ነገር ብታረጊ ቀጣ ካስሻለሁ፣ አርፈሽ ተቀመጭ። በቃ እኔ ከድሮም እንደማንፈላለግ እኮ ታውቂያለሽ አንቺ። ስለዚህ ካወቅ ማንን ነው እሷ ላንቺ ቴክስት ታደርጋለች? ቴክስት ጽፋለች፣ ታስፈራራኛለች። በቃ ቢሆን የማትሳደበው ስድብ የለም አላለም እንዴ? ቤተሰብ ነው ያገናኘን እንጂ እሷ አትወደኝም አላለም? ያው ታውቂያለሽ ታሪኩን ሰማች፣ ሙሉ ታሪኩ እንዴት እንደነበረ። ምክንያቱም ቢያንስ ቤተሰብ ድግስ ሲደግስ ምናምን ወደ ሌላ ሰው ሲሄድ ማንም ሰው ባይወድሽ ራሱ የሚሰማሽ ስሜት ይኖራል። ሰው ነችና ማለት ነው። የሆነ ነገር ተሰምቷት ሊሆን ይችላል ብዬ አሰብኩኝ እኮ። ምንድነው አንቺ ምንድነው ባሌን ወሰድሽብኝ ነው የምትልሽ? ምንድነው የምትልሽ? አንቺ ነጋዴ ነሽ፣ በቃ የምስ ነጋዴ ነሽ። እንዴት ባለትዳር የሆነ ወንድ ታገቢያለሽ? እኔ ባለትዳር እንደሆነ አላውቅም። ከአንቺ ጋር ከወለደ በኋላ እኮ እኔ አላውቅም። ከአንቺ ጋር ፕሮሚስ እንደነበራችሁ ቃል ተገባብታችሁ እጮኝነት እንደደረሳችሁም እኮ እኔ ጭራሽ የማውቀው ታሪክ የለም። ይሄ ታሪክ እኮ አላውቅም። ስለዚህ ይቅርታ አልኳት እኔ በጨዋ ልብ፣ ምክንያቱም እኔ አላውቅም። ስለዚህ አብረን ኖርን፣ ምንም እንደሌለ ሆነ፣ ወለድኩኝ፣ ከሱ ጋር መኖር ጀመርኩኝ። መጨረሻ ላይ ግን እንደዛ አይነት ታሪክ ተፈጠረ። እኔ ከመጀመሪያ የነበራችሁን ታሪክ ደግሞ እኔ አላውቅም። ምን ላድርግ ታዲያ አልኳት። ከዛ በቃ መስታደብ ጀመረች። በጣም ይሆናል አይደለ እስከ ማስፈራራት እንደዚህ አንቺ ንግድ ነው እንደ ነጋዴ ነሽ እንደዚህ የሆነ ሰው የምታገቢው ምናምን አለችኝ። እኔ ጭራሽ አላውቅም። ይሄን ታሪክ ስለማላውቅ በቃ ተይኝ ከኔ ምክንያቱም አልችልም ነገር ይቅርታ አድርጊልኝ፣ ካጠፋው ይቅርታ አድርጊልኝና እኔን ተይኝ አልኳት። ከዛ እኔ ስለዚህ እያሰደብከኝ ነው፣ ስልኬ ከየት እንደተገኘ አላውቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይሄን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይሄን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች። የእሷን ርዕስ ዘጋት። ከዛ ልጄም እያደገች ሄደች። 3 አመት አካባቢ ሆናትና ቤተሰቦቹ እንድንሄድ ኑ ብሎ ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ አስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንዴ የሆነ ህይወት እኮ ነው፣ እኔ ፈልጌው አይደለም። ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ
ይሄ እናንተም ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምንም ግን አላጠፋው ያጠፋው አልመሰለኝ። ምን ታሪክ አላውቅም። ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚህ ሳይወዱኝ በቃ እንዲህ ልበልሽ በቃ እንዳመነጫጭቁኝ። ከዛ አንድ ሳምንት ቆይተን ብቻ ሄድን ተመልሰን በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ሄድን። ከዛ ሲባል በመሃል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። ይዛካ ትንሽ ፊታቸው ሻለው ልጅ ወንድ ልጅን በወለድኩ በአንድ አመት አባቱ አረፉ። የሱ ማለት ሞቱ። ሄድን ብቸኛ ልጅ ነው ብዬሻለሁ። ሄድን እዛ ቆይተ ምናምን 40 የሚባላል ያንን አውጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሃል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና ረፈንታ ምን ጉድ ነው? እናቱ ሞቱ። አባትና እናት በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ ብዙ ነገር ተመሰቃቀለበት። ልጁ ድርብርብ ባለበት። ከዛ ሲደረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንፃር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች ከቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ ከአንቺ እኔ መሳደብ ጀመረ። በቃ እንዴ ምን ሆነ ነው ታዲያ? እኔ ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው ጨስ ሆኖ አንቺ ስላገባው ነው ምናምን አለኝ። እንዴ ታዲያ እኔ እንደዚህ አይነት ታሪክ እኮ ነው ያላቅም። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበቅኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ ሁለቱንም ሴቷ ልጅ ትምህርት አቁማ ይዤ ከረምኩኝ ገጠር ማለት ነው። ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን ገጠር ኑሮ እንደገና ከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያንን መከራዬን ሳሳልፍ ከርሜ ከዛ ከሱ ከስራ ቦታ ወደኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣው በቃ ወይም የዛ ስሜት ቤተሰቦችን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰርቪኝ ስሪ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ እኔ እንዴት ልወድሽ እችላለሁ? በቃ ከዚህ በኋላ አልፈልግሽ ምናምን አለኝ። እንደምን አረኩ ይሄን ያክል እዚህ ድረስ እናንተ ኮልደናል 2 ልጆች አሉ። እነዚህ ልጆች ምን ታሳቅቃለህ? በቃ እዛ መታኝ። እዛ የሱ ቤተሰቦች ቤት ማለት በጣም በዱላ መታኝ። ከዛ ልጆቼ ራሱ ሴቷ ልጅ እስካሁን ድረስ ካዩዋይ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮም አስገድጄህ አይደለም ወይም አባብዬህ እኮ አይደለም ያገባሁ። አይተኝ አጥምተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅሁ እኮ እንደዚህ ያደረከው እኮ ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማንም የሰው እኔ እንኳን ቤተሰብ ባይኖረኝ እኮ ጊዜ ቢስት ቤተሰብ ከጎኔ ሆኖ ያጽናናኝ ነበር። አሁን ግን አይሻላል ብቻዬን ከጎኔ እንኳን ያጽናናኝ ሰው የለ። ስለዚህ አንቺ ለኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ ልመጣ ስለ አስፋልት ስደርስ በፖሊስ አስያዘኝ። ፖሊስ ይዘው ልጆቼን ይዛ መሄዳችን ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው እቺ ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች። በጣም ተሳዝን ሰው ናት። ልጆች 2 ልጅ ይዛ እየተንከራተተች ከብታ ግዳ እየተሰቃየ እየዋለች ቤት እየገባች ስንት ወር ሙሉ እዚህ ያንተ ቤተሰቦች ጣጣ ገፍታልሃለች። እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠመኝ ከማንም በቃ ማይነን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም። ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ታውኝ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ታውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው። በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ታውኝና እኔ ልሂድ በእናታቸው አልኳቸው።
እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ። ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ህገ ደንብ ይቀጣል እንጂ ይጀምሩ። ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁና ተይ በቃ አንቺ ተይ ስትባይ መተዋትቺም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገርሽና በቃ ተይ ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ላይ 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋቱና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድነው እዚህ ጋር ምን ያረክ ነው ግን ልጆችም እንዴ ምን አረግን ይሄን ያክል ምን አርገን ልጆችን አንቺ ቤተሽ አትሄጂም እኔም ከልጆች ተነጥዬ አልኖርም እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ ቤተሰቦቼን ማጥቻለሁ ማንንም የለኝም ከዚህ በኋላ እዚህ ምድር ላይም ማንንም እንዲኖረኝ አልፈልግም እንደዚህ ያረጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩኝ ሳላስነቃ ዝም ብዬ ከዛ ልጆቼን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ነው ወሰደኝ አልኩት። ይዞኝ ሄዶ ወደ ቤቴ ተመልሼ መጣሁኝ ገባሁ። ከዛ ስገብቼ ያለው ወዲያው ተከትሎ መጣ። እዛ ከብቶች አሉ ብዙ ነገር አለ ቤቱ እንግዲህ ባዶ ነው ከብቶችን የሚጠብቅለት ሰው የለም ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም አይቀራረቡም በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦቼን ሳጣ ቤተሰብህን እኮ ቢያሳጣ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸው ነገሮች እስከ ወፍ ዘራሽ እስከ ማንነቴ እኔን ሲሰደብ ልጆቼን ሳይኳቸው ምን ይሆናል ብለህ ሳታስብ ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም እኔ መሰደብም ምንም መደረግ ብርቅ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ ግን እነሱ ፊት አዋርደኛል። በቃ ተው መለየት ነው ይሻላል። በቃ በሰላም እንለይና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን አሳድጋቸው በቃ ተወኝ። እኔ ማንንም የለኝም ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛዬ እዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለሷ ነግሯት መጣች። ከዛ ይሄን ነገር እባክሽን ማስተካኪ ልጆቹን ለምን ባዶ ታረጓቸዋለህ? አንቺ ያሳለፈው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊ ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም ይምታኝ በቃ ጥፋቴ ከሆነ እቀበላለሁ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን እስከ 7 ዓመት እና ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴን ስሬን ስለነገረኝ ከዚህ በኋላ መኖር አልችልም ተውኝ በቃ አልኳቸው። ከዛ ትቼ ተይና ለአንዴ ለልጆች ስትይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ ታርጋቸው ቢያንስ ለነሱ ስትይ አብረሽ ኑሪ ተይ እባክሽ። እሱም ጤነኛ አይደለም ወደው አይደለም የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይሄ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደረረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣትንም ስለማያውቅ አሁን ባንዴ ሲያጣ ተሰምቶት ይሆናል ምናምን አሉ። ሊሆን ይችላል ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካ ነው የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ተመልገረፍ ያለ ጥፋቴ ምንም ሳላጠፋ እዛ ከመከራዬን ሳይበከረም የሱን ታሪክ በሸፈንኩኝ የሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ ይሁላ እንዴት ይደርስብኛል? እኔ ተውኝ በእናታችሁ በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ። ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወትን የረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ ልጆቼን ለነሱ ስል ነው አይደል አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ ባለብኝ አሳድጋለሁ በቃ የሆነ ቦታ ወይ አረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለው ላደርግ ያልኩት። ከዛ አንቺ ማትሄጂም ምናምን ተብለን አሁን አንድ ቤት ነው ያለነው አልኩሽ። በቃ ለእሱም የሆነ ክላስተር ተከራይተን የሚሆነው ቦታ ተከራይቼ ነው ያለው ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ ቢያንስ እንዳስብበት ትንሽ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን
እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩት ታሪክ አለ እንደዚህ ላዩን ነው የነገርኩሽና በጣም ስንት አመት ሙሉ ከ30 አመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ። እና አሁን ልጆችን ይዤ ብቻዬን ያለው ታውዬ በጣም ግራ ገብቶኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለ እነሱ። ግን እነሱን ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብታለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበርና በቃ አሁን ሁሉም ነገር ከበደኝ። እና ሰዎች በቃ የኔ ምልልሽ የሚፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትልል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። በቃ ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የሚናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ ሆንኩ ከፋኝ እንኳን ብዬ የምናገረው ሰው የለም። ከፍቶሽ እንኳን ብትናገሪ ሰው ጋር የሆነ ነገር ይወጣልሻል አይደል? እኔ ግን ከፍቶኛል ብዬ ልናገር የምችለው ሰው ስለሌለኝ ሰዎች ግን በቃ ትንሽም ቢሆን ያስተምራል ለሰው አይደል? ህይወት ግን ሴት ልጆች በተለይ ሳይኖራችሁ ምንም ነገር ሳይኖራችሁ ከሰው ጋር አትኑሩ። ዛሬ ሊወድሽ ይችላል፣ ነገ ሊወድሽ ይችላል። ግን የሆነ ሰዓት ይጥልሻል አንስቶ እና በቃ እኔ እንደው አንቺንም የምለምንሽ ነገር እንደው ከቻልሽ ራሱ ማለት ነው ስራ ካለ ውጭም ቢሆን ውሰጂኝ በቃ በእናትሽ። ሌላ ነገር ምንም አልፈልግም። ልጆቼ የሆነ ቦታ አደርጋቸዋለሁ በቃ የሆነ ቦታ ማለት ምክንያቱም አማራጭ የለኝም። በቃ እኔ ለአንድ ሰው ቢሆን በቃ አንድ ጓደኛ አለች በጣም መወዳት ጓደኛና እንደቅር እሷ ለሷም ቢሆን ሰጥቼ እሄዳለሁና የሆነ ስራ ፈልገሽ ቢሆን በቃ ከቻልሽ ማለት ነው። እኔ ችግር አሁን አንቺ እንደ ችግር በጣም ልጆችሽን ለጓደኛ እንዴት ትሰጫለሽ? ስንት አመት ናቸው? አንዷ 7 አመት ሆነ፣ ወንዱ ልጅ 4 አመት ሆኖታል። ምንም ማድረግ አልችልም በቃ ምክንያቱም እንደኔ ያሳደግ እሷ 7 አመት የሚሞላት ወደፊት ጥራ ትምህርት ጀምራለሁ 16 ማለት ነው። አሁን ኬጂ 3 ናት። አሁን ነው ሐምሌ 5 ማለት ነው ያስመረኳል። ምክሬም እኔ በቃ ስራ ሰርቼ እነሱም ቢያንስ የተሻለ ህይወት ማኖር ነው የምፈልግ ከቻልኩ ማለት እግዚአብሔር ከፈቀደ ካረሳኝ ፈጣሪ ተጋብቻለሁ ማለት ምን ይችላል። ተጋብቻለሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ነው መሰለኝ። በቃ ተጋብቻለሁ። በቃ እኔ ማለት አልቻልኩም። በቃ አሁን ምንም ራዕይ እስከዛሬ ለካ ብትገፊ ብቻሽን ሆነሽ ዞር ትያለሽ ወደ ሆነ ቦታ ትሄጃለሽ። ኬጂ 3 ናት። ቀጣይ 1ኛ ክፍል ነው የምትገባው መስከረም ማለት ነው። ተመርቃለች ዘንድሮ። እሺ አረብ ሀገር መምጣት ከፈለች ለምን ልጆች በቃ ካቻሽ ለአባታቸው ለምን አትሰጫቸውም? ለምን ለጓደኛ ለባዳ ትሰጫለሽ? ምናልባት እሱ እኔ ምን አውቃለሁ ፍላጎት ከሌለው ብዬ ነው እንግዲህ ይዞ የመቀመጥ እኔ ብዬዋለሁ ከመጀመሪያም ከቻልኩ ያዝልኝ ነው በቃ ልጅ አዳምጪኝ ውዴ። አንቺን ይቅርታ የጠየቀሽ አብራችሁ እንድትቀጥሉ በጓደኛው ያስጠየቀሽ በጓደኛሽ ነው ምናምን ያስጠየቀሽ? ዋው አንቺ ነሽ። አይ ልጅ የሚናገረው ነገር ተደጋገመብኝ። አሁን ይሄ ነገር ገብቶ ተደጋገመብኝ። በቃ ማለት ሲደጋገምብሽ ደግሞ አዳምጪኝማ። አሁን እኛ ረጅም ሰዓት ፈተን አዳምጠንሻል። አንድ ነገር አዳምጪኝ። አሁን አንቺ ባትነግሪ ኖሮ አያውቅም ስላለፈው ህይወትሽ እናትሽ ያደረገችብሽን ነገር ምናምን ለባልሽ መንገር አልነበረብሽም አይደል? ባትነግሪው ኖሮ አሁን እዛ ሰፈር ነው አየሽ፣ እኛ አንድ አካባቢ እኮ ነው ያለ ነው ብዙ የሚያውቁት ሰው። አዳምጪኝ ማሪ፣ አንቺ ሁሌ በደጋግመሽ በተጣላችሁ ቁጥር እኔ ማንም የለኝም ሚውት አድርገሽ አዳምጪኝ ውዴ። እኔ ማንም የለኝም፣ እኔ በእናትህ እንዳትጎዳኝ፣ ገና ፍቅረኛ እያላችሁ እንዳትጎዳኝ፣ ልቤን እንዳትሰብረው፣ እኔ ማንም የለኝም ምናምን ብለሽ ብቸኛ እንደሆንሽ ማንም እንደሌለሽ
ደጋግመሽ እየነገርሽው አንቺ ነሽ። እናትሽ ያደረገችሽን የበደለችሽን ሁሉ የነገርሽው አንቺ ነሽ። ባትነግሪው አያውቅም። ገባሽ? ለምን? ባል ነው። ባል ባዳ ነው። አንድ ቀን ይቀየራል። ዛሬ የኔ ባል ነው፣ ነገ ግን የከሊት ባል ሊሆን ይችላል። ከኔ ጋር ተለያይቶ ሄዶ ሌላ ሰው ሊያገባ ይችላል። ነበር የሚባል ነገር ነው። ነበር የማይባለው ደም ስጋ ቤተሰብ ማለት ነው። እናት፣ አባት፣ እህት፣ ወንድም፣ ልጅ እነዚህ ነበር አይባሉ። ገባሽ? ኦልሬዲ በደም ስለተሳሰርሽ እናቴ ነበረች አሁን ግን የከሌ እናት ናት አይባልም። ወይም ልጄ ነበረ አሁን ግን የኔ ልጅ አይደለም የከሌ ልጅ ሆኗል አይባልም። ባል ግን ባሌ ነበረ አሁን ግን የኔ ባል አይደለም የሌላ ሰው ባል ሆኗል። ወይም ሚስቴ ነበረች አሁን ግን የኔ ሚስት አይደለችም የሌላ ሰው ሚስት ሆናለች ይባላል። በነበር የሚቀር ነገር ነው ባል፣ ሚስት ምናምን። ሶ እናትሽ ያደረሰችብሽ ነገር ባትነግሪ ኖሮ ስትጣሉ አንቺ የገዛ እናትሽ የማትወድሽ እኔ ለምን ወድሻለሁ አይልሽም ነበር። ገባሽ? አንቺ ማንም የሌለሽ ወፍ ዘራሽ ገለመሌ ምናምን አይልሽም ነበር አንቺ ባትነግሪው። ሶ እኛው ራሳችን ስስጎናችንን ልናገርና ከዛ በተጣላን ሰዓት ደግሞ በዛ ነገር ሊያሸማቅቁን ይሞክራሉ። ሶ ዋት ነው ማለት ያለብሽ። እናትሽ ባትወድሽ ወይም እናትሽ ብትበድልሽ የአንቺ ጥፋት አይደለም። ገባሽ? ይሄ የአንቺ ጥፋት አይደለም። አንቺ ሊያስወቅስሽም እንትን ሊያስጠላሽም የሚችል ነገር አይደለም። ገብቶሻል? ማንም ሰው በቤተሰቡ ሊበደል ይችላል እና በዛ ሊያሸማቀቅሽ ሲሞክር አንቺ ልትሸማቀቂለት አይገባም። አንድ ቅድሚያ ልትነግሪው አይገባም ነበር። ሁለት በቃ ኦልሬዲ አንድ ያልፏል ነገርሽው። ከነገርሽው በኋላ ደግሞ በጣላችሁ ቁጥር እንደዛ ሲልሽ ልትሸማቀቂለት አይገባም። ሶ ዋት? ይሄ የኔ ጥፋት ነው። የኔ ጥፋት እኔ ልጄን ስበድል ነው እንጂ እናቴ ለበደለችኝ ነገር እኔ ልወቀስ አልችልም። እንዴት ነው እኔ የምወቀሰው? ሌላ ሰው ላደረገብኝ በደል እና ደግሞ ሰው ባይኖርሽ ጓደኛ፣ ወንድም፣ ዘመድ ባይኖርሽ ከጓደኛ ከዘመድ በላይ ፈጣሪ የሚባል ነገር አለ። ከሁሉም በላይ የሆነ ገባሽ? የማይሞት ሰው ቢኖርሽ፣ ብዙ ቤተሰብ ቢኖርሽ እነዛ ቤተሰቦች ይሞታሉ። በመኪና አደጋ አንድ ቀን ልታጫቸው ትችላለሽ፣ እንዳለ በአንድ ቀን ሊሞት ይችላሉ። በእሳት አደጋ እንዳለ በአንድ ቀን ሊሞቱና ብቻሽ ልትቀሪ ትችላለሽ። ሰው ይሞታል። በሰው መተማመን አይቻልም። በማይሞተው ፈጣሪ፣ ዘላለም በሚኖረው ፈጣሪ ነው መተማመን። ማንም አይኖርሽ እዚህ ምድር ላይ ፈጣሪ ካለ በቂሽ ነው። ፈጣሪ ካንቺ ጎን መሆኑን ካመንሽ በቂ ነው። ሰው እኮ ይቀየራል። ቤተሰብም ስጋም ዘመድም ይቀየራል፣ ይሰለቻል። ብታጪ፣ ብትነጪ፣ ብትታመሚ፣ ብታብጂ ምናምን ይሰለቻል ማስታመም ከሌለሽ፣ በተለይ ገንዘብ ከሌለሽ። ስለዚህ ሰው የለኝም ብለሽ አትከፊ። ዋናው ፈጣሪ ነው። ፈጣሪሽን ያዥ። ዘላለማዊው የማይሞተው የማይቀየረው ኖረሽም አልኖረሽም፣ ጤነኛ ሆንሽ በሽተኛ፣ እውቀት ኖረሽ መሀይም ሆንሽ፣ ምንም ሁኚ ምን የሚወድሽ መቼም በህይወት እስካለሽ የማይተውሽ ፈጣሪ አለልሽ ከጎንሽ። ይህንን ነው ልልሽ የምችለው። ሌላ ደግሞ ወደ አረብ ሀገር መምጣት ከፈለግሽ ኦኬ ችግር የለውም፣ ግን ልምድ የለሽም። ልምድ ያለው በነፃ የሚያመጣ ድርጅት አለ ብለዋኛል ትናንትና እና እሱን ድርጅት ኮንታክታችሁን ሰጥታችሁ ትጠይቂያቸዋለሽ። ግን ኤክስፒሪየንስ የለሽም። ከዚህ በፊት አረብ ሀገር ሄደሽ አታውቂም። ቋንቋ አታውቂማ? ምንም አላውቅም። እኔ ማለት ከአዲስ አበባ ወጥቼ አላውቅም። የማውቀው ምንም ነገር የለኝም። እሺ አሁን የምትኖሪ ቤት ነው? እኔ ደብረ ብርሃን። ወደ አዲስ አበባ መምጣትሽን እችላለሁ ማለት ለመምጣት ያው ስልሽ አዲስ አበባ ስትኖሪ ከባድ ነው። በምን እንትን ትንቀሳቀሻለሽ? እንዴት ይሆናል? አንዲት ልጅ አለች። በቀደም ማንም ስሙ ጋይስ ልጥራትና ከሷ ጋር አንድ ላይ ደባል ተከራይታችሁ እየኖራችሁ ለምን አትሰሩም አብራችሁ? አንቺ ወደ አረብ ሀገር መምጣት ከሆነ የምትፈልጊው ልጆችሽን ለአባት ምን እንሰራለን ብለሽ ነው? ሁለት ልጅ ይዣለሁ። ወደፊት ልጆቼንም ሰጥቼ ሄጄ ምናልባት ሌላ ታሪክ እንዳገርሻለሁ አብዬ። አሁን ልጆችሽን ስትሰጪ ነገ ይሄ ሰውዬ በልጆችም ወይ የሆነ ነገር ቢያደርግም ብለሽ ትፈሪያለሽ እኮ ሰው ነሽና፣ ልጆቼንም በያስፈራራ ገንዘብ ሊያስልከኝም ይችላል የሆነ ነገር። ምክንያቱም የሆነ ነገር ካላደረኩኝ መሰረቱን ካላስያሹ ከባድ ሊሆን ይችላል። ሰው ምን እንደሚሆን አታውቂም፣ ነገ በምን እንደሚቀየርም አላውቅም። እንግዲህ ምክንያቱም በዚህ ምሰጋለሁ ለሱ ሰጥተው መሄዱን ትንሽም እንደዛ ከሆነ ልጆችን ይዘሽ ኢትዮጵያ ውስጥ ስራ እየሰራሽ መኖር ነው ያለብሽ። ባልትና ከሀገር መውጣት
እኮ ከሀገር መውጣት የለብኝም ግን በቃ ሰው የሚችል ከሆነ ራሱ እንደው ሽንኩርት እንኳን መስሪያ ቢኖረኝ በዚህ ሰዓት ምንም አልፈልግም አልኩሽ። በቃ እንኳን ልጆቼ ሌላ ነገር አስተዳድራለሁ። እስከዛሬ የለመድኩት ስራ ነው። ግን ያው እጅሽ ያጥረሻል። ሴት ስትሆኚ ካልሰራሽ ከባድ ነው። እንኳን ሁለት ልጅ አንድ ልጅን በዚህ ሰዓት ማስተዳደር ኢትዮጵያ ውስጥ ያለው ኑሮ ምናልባት ሰምተሽም ሊሆን ይችላልና ከባድ ነው። በቃ እሱም ነገር እጥረት ሆኖብኝ ያዘኝ እጄን። ሽንኩርት እንኳን መቸርቸሪያ ብር ቢኖረኝ ምንም አልፈልግም በቃ። እሺ ሽንኩርት መቸርቸር ታዲያ ስንት ይፈጃል? በቃ 10 ሺህ ብር 20 ሺህ ብር ቢኖረኝ በቃ ችግር የለውም ይበቃኛል ብዬ አስባለሁ። በቃ እስከ 20 ሺህ ብር ብጄ ላይ ቢኖረኝ እሰራለሁ። ምክንያቱም በትንሹ ማለት ነው ሰው ይሄን ያክል ብለሽ ጉልት ላይ ይዘሽ ዝም ብለሽ 1 ኩንታል 2 ኩንታል ቸርችሬ ለነሱ ከገባው በቃ በቂ ነው ብዬ አስባለሁ። በቃ እግዚአብሔር ጤናውን ከሰጠኝ ማለት ነው። ምክንያቱም አማራጭ የለኝም። ይሄን እንኳን ካገኘው ቢያንስ ራስሽን ውጪ ታወጪና ትሞክሪያለሽ። አነሰም በዛ ብዙ ነገርን እዛ ላይ ሀሺውን ብታገኝ አሁን በ20 ሺህ ሽንኩርት መቸርቸር ብትጀምሪ ነገ ብትከስሪ መልሰሽ ደግሞ ልጆቹን ለሆነ ሰው ሰጠሽ ስደት ልትወጪ ነው ድጋሚ። ምን አደርጋለሁ ታዲያ? ምን አማራጭ አለኝ? ምክንያቱም ምንም አማራጭ ቢኖርሽ እኮ ነው እንደዚህ የሆነ ነገር ካለሽ የሆነ ነገር አማራጭ ትይዣለሽ። ምን ላድርግ ታዲያ? ከዛ ውጪ ምን አማራጭ አለኝ? ምንም በቃ ከፍ ያለ ስራ ለስራ ብትይ ብዙ ነገር ይጠይቅሻል፣ ብዙ ብር ያስፈልጋል። ያን ነገር ማግኘት ደግሞ በጣም ከባድ ነው ለኔ። ምክንያቱም ከባድ ነው፣ ቀላል አይደለም። ለምን ባለቤትሽን በህግ ጠይቀሽ ለልጆቹ ተቆራጭ እንዲያደርግ አታደርጊም ከደሞዙ ላይ? አንቺም እየሰራሽ ከጎን ትልቅ ስራ፣ እሱ ደግሞ ለልጆቹ ተቆራጭ እንዲያደርግልሽ ለምን የሴቶች ጉዳይ አትከሽ? ተቆራጭ አዎ ማሪ፣ እሱን ግድ ነው ከማድረግ አለለም። ተቆራጭ እየተቆራረጥሽ ነው ብቲ ራሱ እዚህ 1000 ብር በወር 1000 ብር ነው። ሁለት ልጅ 1100 ምናምን ደሞዝቱ ዝቅተኛ ነው 11500 ነው። ስለዚህ ምን 1000 ብር ያው እሱማ ግድ ነው። ቢያንስ የቤት ኪራይ እንኳን ቢሆን ትቆራረጫለሽ ውዴ። አዎ ኔትወርኩ መሰለኝ። አሁን ኔትወርክ እየያዘኝ እኮ ነው። የደሞዙን 20% አይደል እንደሚቆረጠው? ስለዚህ ለሁለት ልጅ 4000 ብር ነው የሚቆረጥበት። 4000 ብር በወር አይጠቅምሽም? ለሁለት ልጅ ለአንድ ልጅ 2000 ለአንድ ልጅ 2000 ደሞዙ 11500 ብር ነው ደሞዙ። ስለዚህ እንደዛ አይቆረጥም። ጠይቄያለሁ፣ አማክሬያለሁ። ቢቆረጥ ራሱ 1100 ብር ነው ለሁለት። ለአንዱ ነው 1100፣ ለአንዱ 1100፣ ለአንዱ 1100፣ ለሁለት ልጅ 2200። ታዲያ 2200 ከዜሮ አይሻልም? አረ ለሁለቱም እኮ ነው የምልሽ። ለአንድ ልጅማ 550 ብር እኮ ነው። ለአንዷ 550 ብር፣ ለአንዱ 550 ብር፣ 1100 ብር በሁለቱ ማለት ነው። ለሁለቱ አዎ ትንሽ ነው ግን ይሁን ይስጥ። ቢያንስ መጠየቅ አለብሽ። እኔ ግን እሱማ ግድ ነው ጠይቃለሁ። እሱማ ግድ ነው። ምክንያቱም አማራጭ የለኝም። አይደለም እያሉ ነው። የተሳሳተ ኢንፎርሜሽን እንዳይሆን የደረሰሽ። ዞሮ ዞሮ ግን የልጆችሽን መብት ማስከበር አለብሽ። ስራ አለው፣ ደሞዝ አለው። ስለዚህ መክሰስና ተቆራጭ እንዲያደርግ ማድረግ አለብሽ። ሞክራለሁ። እሱንማ እኮ ከማድረግ ወደኋላ አልልም። ምን አደርጋለሁ ዛሬ? ምንም አማራጭ የለኝም። እኔ እንደው ግራ ስለገባኝ ነው አንቺ ቤት። ምክንያቱም ሰሞኑን ራሱ እየሞከርኩኝ ነበረ ግን አልቻልኩም መግባትና ቢያንስ እስኪ እሷን ብጠይቂያት እንደ እህትም ከተረዳሽኝ ስራም ቢሆን ብትፈልግልኝ ራሱ ችግር የለውም። በቃ ለሁሉም ሰው እንባ ጠባቂ እንደሆንሽ፣ በቃ ለሁሉም ሰው የቆምሽ ትክክለኛ ሰው እንደሆንሽ ስላሰብኩኝ ነው። በቃ ሰሞኑን ራሱ በጣም እየሞከርኩም ነበር ግን መግባት አልቻልኩም። ለዛ ነው አንቺ ጋር የመጣሁት ይሄን ታሪክ ይነግ አው ግን አስተማሪ ታሪክ እያላችሁ ታሪካችሁ መጨረሻ ላይ እርዳታ ያስፈልገዋል። ያ ችግር የለውም ማለት እኔ ባትረዱኝም ችግር የለውም። የምር እኔ ይሄን ያክል ግዴታ እንድትረዱኝ ምናምን እኮ አይደለም። እኔ ነገሩን ነው የነገርኩኝ። እኔ ችግር የለውም። እግዚአብሔር ነገ እኮ የሆነ ነገር አንዳንድ ጊዜ በሰው ልትኖር ትችላለች፣ ግን በሰው ብቻ ሳይሆን በፈጣሪ
ልትኖሪ ትችያለሽ። እኔ እርዱኝ ምናምን የግዴታ አይደለም የጠየቅኩት እኮ እኔ በቃ ይቅርታ በቃ እንደዚህም ስላልኩኝ መጨረሻ ላይ ይቅርታ በቃ። ይኸውልሽ ችግርሽ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ሊያገኝ የሚችለው እንደዚህ ዝም ብሎ 10,000 20,000 ብር ሰተነሽ አንቺ እንዳልሽው 20,000 ብር ባገኝ ሽንኩርት ችርቻሮ እጀምራለሁ ምናምን እንዳልሽው ጀምረሽ ነገ ወይ 20,000 ብሩን ለሆነ ነገር አጥፍተሽው ነገም እንደገና ሌላ ቤት እርዳታ ስትጠይቂ ብናይሽ ይደብረናል። ገባሽ? ስለዚህ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ማለት ደግሞ ልጆችሽን ለአባታቸው ሰጥተሽ አረብ ሀገር እንድትመጪ እኛ ብናግዝሽ መጀመሪያ እንዳልሽው አረብ ሀገር መጥተሽ ሰርተሽ በ2 ዓመት ኮንትራት ሰርተሽ ህይወትሽን ብትቀይሪ ለራስሽ ቋሚ ነገር ብታደርጊ ነው እንጂ ይሄ 20,000 ብር ምናምን አያዋጣም ብዬ ነው የማስበው። ደስ ይለኛል በቃ እሱን ራሱን ካደረኩኝ በቃ ደስ ይለኛል። በቃ ማለት እኔ ህይወቴን ራሱ መጥቼ በቀየር ወይ ደስ በጣም ነው ደስ የሚለኝ። እንደውም ምን ያለፍኩበት ልጆቼ ባያልፉ ደስ ይለኛል። በቃ እንደውም ይሄን ነገር ወስደሽኝ ራሱ ባንቺ ስር በእግዚአብሔር እንደው በቃ ወስደሽኝ የሆነ ስራ አስጀምረሽ በቃ ደስ ነው የሚለኝ። እንደው በቃ ልምለምልሽ ነገር የኔ ገንዘብ አዳምጪኝ ሙኪያ አዳምጪኝ። እኔ ድርጅት የለኝ ምን የለኝ የቤት እመቤት እኮ ነኝ። እኔ ሰው ነው የምፈልግልሽ። ገባሽ? አንቺ አረብ ሀገር መተሽ መስራቱን የምትፈልጊ ከሆነ ልጆችሽን ለአባታቸው ሰጥተሽ አባታቸው አንቺ የታመምሽ ጊዜ ጸበል ስትገቢ ስትታሰሪ በገመድ አይምሮሽን ስተሽ እሱ ነው አይደለ ልጁን ወስዶ ሰራተኛ ቀጥሮ ቴክ ኬር ያደረገው ልጁን የተንከባከበው። ስለዚህ አባት ነው። አባት እያለ ለባዳ መስጠት ህጉም አይፈቅድልሽም ሲጀመር። ስለዚህ ልጆቹን ለአባታቸው ሰጥተሽ 2 ዓመት አረብ ሀገር መተሽ ሰርተሽ ህይወትሽን መቀየር ነው ያለብሽ። ፓስፖርት አለሽ? እሺ ፓስፖርት አለሽ? ምንም የለኝም። እንደዛ አይነት ነገሮችን ምክንያቱም ከዚህ በፊት አስቤው አላውቅም። አባትየው እኮ ቤት አለው። የለኝም። አሁን እሱም ነገር የለኝም። እኔ ምንም አላውቅም ስለ አረብ ሀገር ፓስፖርት ምንም የጀመርኩት ነገር የለም። እሺ ታዲያ ከባለቤትሽ ጋር የምታረቅ ሀሳብ የለሽ? ሙኪያ ዳታው አለቀ መሰለኝ። አይ ስልሽ ነገሮች በዚህ እንደዛ የሚሄዱ አልመሰለኝም። ምክንያቱም የሚሳካ አልመሰለኝም ሁኔታዎች አሁን ላይ ሳያቸው። ስለዚህ እኔ ሀሳቡም የለኝም። በቃ በራሴ መቆም ነው የምፈልገው። ሀቡ እንደዚህ አይነት የሰው እጅ ያሳይሽ ፈጣሪ እስከመጨረሻ። ወይም የራስሽ ነገር ምንም ሳይኖርሽ ይመስለኝ። በቃ የራሴን በራሴ በቃ ልጆች ማሳደግ ነው የምፈልገው። አንብሬ በጣም ማለት አልማገጠ ሰውየው ይወድሻል ተነክቷል። በቃ በደረሰበት እናትና አባቱን በተቆርጧል። አጭሩ ነው የነገርኩሽ ህይወቴ። አዳምጪኝ ማውዴ እኔ በቃ ህይወቴም በጣም ስለ ውስጥሽ በጣም አይሰበር ዞሮ የደረሰበት ውዴ አዳምጪኝማ እንደ ሚዩት አድርገሽ ሰውየው አልማገጠብሽ። በሰላም 8 ዓመት በትዳር ኖራችሁ 2 ልጆችን አፍርታችሁ ግን እናትና አባቱ በአንድ ዓመት ውስጥ እናትም አባትን በተከታታይ ስላጣ በደረሰበት ሀዘን ምክንያት አይምሮ ተነክቶ ሊሆን ይችላል መሳደብ የጀመረው። ገባሽ? መሳደብ የጀመረው ምናልባት እናቱንም አባቱንም በተከታታይ በአንድ ዓመት ውስጥ ሁለቱንም ስላጣ ጸጸት፣ ያለ ፈቃዳቸው አንቺን ስላገባው ነው በብስጭት የሞቱት ምናምን ብሎ ማመኑ ያ ጸጸት ነው እንዲሳደብ እስከዛሬ ያልነበረውን ባህሪ እንዲያመጣ ያደረገው። ስለዚህ አንድ ሰው ሀዘን ደርሶበት ባህሪው ሲበላሽ መተው የለብንም ማለት ያ ጊዜ እስኪያልፍ። ለምን አንቺ አይምሮሽ ታሞ ጸበል ስትገቢ በገመድ ስትታሰሪ አልተወሽም። ከጎንሽ ነበር፣ እየመጣ ጸበል ይጠይቅሽ ነበር። ልጃችሁን ወስዶ ሰራተኛ ቀጥሮ ቴክ ኬር ሲያደርግ ነበር ልጃችሁን። በክፉ ጊዜሽ በታመምሽ ሰዓት ራስሽን በሳትሽ ሰዓት ትቶሽ አልሄደም፣ አብሮሽ ነበር። አንቺ ደግሞ አሁን ባህሪው ሲበላሽ በደረሰበት ሀዘን ምክንያት ልትተዩ ይገባል ብዬ አላስብም። አስቢበት። አንቺ ብትታረቂና ልጆችሽን ለሱ ሰተሽ
መተሽ አረብ ሀገር 1-2 ዓመት ሰርተሽ የራስሽ ነገር ደግሞ ቢኖርሽ ትከባበራላችሁ። ምናልባት አሁን እናንተ መሀል መከባበር የሌለው አንቺ ምንም አይነት ገቢ ስለሌለሽ ሁሌ ከሱ ስለምትጠብቂ ሊሆን ይችላል። ሁሌ ሚስት ከባል የምትጠብቅ ከሆነ መናናቅ ይመጣል። ሁሌ ገንዘብ ስጠኝ የምትል ከሆነ ከኔ ውጭ ምንም የላትም ብሎ ስለሚያስብ ይንቃታል። ያላት ሴት ግን የራሷ ገቢ ያላት ሁሉ ለትንሹም ለትልቁም ባሌ ማትል ትከበራለች። ሶ ምናልባት የራስሽ ነገር ሲኖርሽ መከባበር ይመጣል መሀላችሁ። ብታስቢበት ጥሩ ነው። አስበሽበት ወስነሽ ቁጥርሽን ወስዳለሁ ትነግሪኛለሽ። እዛ ፓስፖርት ማውጫሽን እኔ እችልሻለሁ፣ እፈልግልሻለሁ። እኔ ፓስፖርት ማውጫሽን ብቻ ነው በራሴ እምችልሽ። የምትመጭበትን ግን ገና ልፈልግልሽ ነው። እሺ የሚወስድሽ ሰው ልፈልግልሽ። አሁን ሚውትሽን አብሪና አውሪ። ሙክያ አሁን ተሰማ ደስ ይለኛል። በቃ ቁጥሬን ያዥና ችግር የለውም። አንድ ነገር ሞዴሬተር ያስገባታለሁ። ይሄ እኮ ገሽ ትልኪያለሽ ቁጥር ለወይስ ወንዳቸው ሶፊ ትገባለች። አሁን ፎሎ ታደርጊያትና ቁጥርሽን ትልኪላታለሽ። ረሃቡ ትስማማ ከባሏ እኮ እሱን የምትወሰነው እሷ ናት። እኔ አይደለም ወስንላት። እኔ እንደ እህት መከርኳትኝ። እኔ አሁን ባሏ ማግጦ ቢሆን ኒቨር ታረቂ ብዬ አልመክራትም። እኔ ማላረገው ነገር ሌላ ሰው አልመክርም። ሰው አልማገጠም። ይህ ሰውዬ በደረሰበት ሀዘን ነው ባህሪው የተበላሸው። ሰው ደግሞ ሀዘን ሲደራረብበት አውሬ ይሆናል። የሰው ልጅ ባህሪው ይበላሻል። ሰው 8 ዓመት ሰላማዊ ሰው የነበረ ሰው በአንድ ዓመት ውስጥ እናቱም አባቱም በተከታታይ ሲያጣ ባህሪው ተበላሸ። ጸባይኛ የነበረው ሰው ነገረኛ ሆነ። ነገረኛ ሲሆን ደግሞ ጥለነው ልንሄድ አይገባም። ሀዘኑን ሲረሳ ከአመት ዓመት እየረሳ ሲበጣ ባህሪው ሊስተካከልና ወደ ነበረበት ሊመለስ ይችላል። እሺ ውዴ ሶፊን ፎሎ አድርጊያትና ለሶፊ ስልክሽን ላኪና እኔ አሁን ዋትስአፕ ላይ ሀይልሻለሁ። ከዛ ቁጥሬን ትይዣለሽ። አስቢበትና ታረቂ፣ ወስኝ፣ ንገሪኝ እና እኔ የፓስፖርትሽን ችልሽና ፓስፖርት ታወጫለሽ። ከዛ ፈልግልሻለሁ የሚወስድሽ ሰው። ሶፊ የት አለች? ካልተቻለ ግን የሚወስድ ሰው ካልተገኘ ግን በነፃ የሚወስድ ኤጀንሲ ካገኘን የሜዲካልሽ እና የሲኦሲሽን እዚህ ጋር መጥተን እንጠይቃለን። እኔ ፓስፖርት ብቻ ነው የምችልሽ። እሺ እሺ። ቁጥሬን ልስጥሽ። ሶፊን ፎሎ አድርገሽ በውስጥ ስጫት ቁጥርሽን። ቁጥሬን ሙክያ ልስጥሽ። ሶፊን አየሻት? ኔትወርክ በጣም እየያዘኝ ነው። ምክንያቱም በእንትን ነው በካርድ ስለሆነ በጣም እየያዘኝ ነው ኔትወርክ እኮ። ይሰማሻል? ሶፊን ያትና ሶፊን ፎሎ አድርጊና ለሶፊ ነው የምትልኪላት። አልገባትም ይመስለኛል። እሙ ሶፊን እያት